ድጋሚ ተገናኝተናል። እስካሁን በነበሩን ቆይታዎች 3 ዩኒቶችን አብረን አይተናል። የነበረን ቆይታ ጥሩ እንደነበር ገምታለሁ። በመቀጠል ስለ ፕሮዳክቲቪቲ አፕሊኬሽንስ እንመለከታለን። ኦንላይን ኤንድ ፕሮዳክቲቪቲ አፕሊኬሽንስ ምንላቸው ምንድናቸው? እንዲሁም ምንድነው አገልግሎታቸው የሚለውና ቤስት ፕራክቲስ ወይ እነዚህን አፕሊኬሽኖች አጠቃቀም ቤስት ፕራክቲስ የሚባለው what are the necessary skills using those productivity applications ለመጥቀስ እንሞክራለን። ዩኒት 5 ላይ ኦንላይን ኮሚኒኬሽን and collaboration ምንድነው? What are the different platforms that will help us to communicate online? And what are the etiquettes that are necessary for professionals? And also the different collaborative platforms and the related necessary skills are covered in this session. And lastly, we will try to see the most important aspect of this module, that is online security and privacy control. As we know that our interaction now online is a bit increased, so we need some protection, so we need some safety. So we will try to see what are the threats. እዚህ ላይ አያይዘን ምንድናቸው ስጋቶቹ፣ እንዴት ነው እነዚህን ስጋቶችስ ማስወገድ የምንችለው የሚለውን ቴክኒኮች ጨምረን ለማየት እንሞክራለን ማለት ነው። ወደ አራተኛው ዩኒት ስንገባ ስለ ፕሮዳክቲቪቲ አፕሊኬሽኖች እናያለን። at the end of this unit እንግዲህ የሚጠበቀው ምንድነው አይደንቲፋይ ማድረግ ነው። በዚህ ቱል አጠቃላይ እነዚህን ፕሮዳክቲቪቲ ቱሎች ፕራክቲካል አስፔክታቸውን ነክተን ለማየት አንሞክርም። ነገር ግን we will try to identify the online and offline productivity tools to create, modify and manage various digital sources. And also we will try to see the different best practices or documents for analysis and also for creation of presentations for to enhance our quality in educational materials. So what are productivity applications? ምንድናቸው እነዚህ ፕሮዳክቲቪቲ አፕሊኬሽንስ ምንላቸው? ለማንኛውም ሰው እንዲሁም ለቲቬት ትሬነር ኢሴንሻል የሆኑ ዶክመንቶችን ክሬት ለማድረግ እንዲሁም ሞዲፋይ ለማድረግ እንዲሁም ቫሪety of digital sources ክሬት ለማድረግ የምንጠቀምባቸው ቱሎች ናቸው። So these applications offer a range of features to support content development from basic text editing to complex multimedia creation. ልንሰራባቸው የምንችላቸው ናቸው። ቤዚካሊ እነዚህ ብዙ ጊዜ ኦንላይን ኤንድ ኦፍላይን ብለን እንከፍላቸዋለን። ኦንላይን ፕሮዳክቲቪቲ አፕሊኬሽንስ የምንላቸው ከክላውድ ጋር ግንኙነት ያላቸው ኢንተርኔትን በመጠቀም አክሰስ የምናደርጋቸው ክላውድ ፕሮቫይደርስ ላይክ ማይክሮሶፍት 365 ጉግል ወርክስፔስ እነዚህ የሚሰጡንን አማራጭ በኢንተርኔት አማካኝነት አክሰስ የምናደርግባቸው አፕሊኬሽንስ we call them productivity tools እንላቸዋለን። These tools are particularly useful for trainers working remotely or collaboratively with colleagues. ከተለያዩ የስራ ባልደረቦቻችን ጋር በጋራ የምንሰራቸውን ስራዎች ለመከወን የምንጠቀምባቸው ሪል ታይም ኮላቦሬት በማድረግ የምንጠቀምባቸው የኦንላይን ፕሮዳክቲቪቲ ቱልስ እንላቸዋለን። እነዚህን ቱሎች በመጠቀም በአጠቃላይ የተለያዩ ቤኔፊቶች እናገኛለን። የመጀመሪያው ቤኔፊት ከኮስት አንፃር ነው። ይሄ ማለት ምንድነው? it will reduce the cost። በምን መንገድ ካልን ብዙ ጊዜ ላይሰንሶች ስንገዛ በነምበር ኦፍ ዲቫይስስ ነው የምንገዛው። ይሄ የኮስት የምናወጣው ለሶፍትዌር የምናወጣውን ኮስት ይጨምርብናል። ነገር ግን በአመታዊ ፕሪስክሪፕሽን ለድርጅቶቻችን በቀላሉ ዋጋዎች የሶፍትዌር አገልግሎቶችን ኦንላይን ማግኘት እንችላለን ማለት ነው። ሌላው ከኮስት አንፃር የሜንቴናንስ ኮስት እንዲሁም ለሰው ኃይል የምናወጣውን ኮስት ይቀንስልናል ማለት ነው። 50-60 ኮምፒውተሮች ላይ ኢንስቶል ለማድረግ እናሰማራው የሰው ኃይል እንዲሁም እነዚህን ቢበላሹ ለማስተካከል ኢንስቶል ለማድረግ የምንሄድበትን መንገድ ይሄ ክላውድ ፕሮቫይደሩ ስራ ይሆናል ማለት ነው። so will minimize such costs and will compensate it on the annual prescription ላይ ይሆናል ማለት ነው። ሌላው ሞቢሊቲ ኢንሃንስ ያደርግልናል። በግድ ኮምፒውተራችን የተጫነበትን ፈልገን መሄድ መጓዝ አይጠበቅብንም ማለት ነው። unless if we can get a device with an internet connection we can do from anywhere ማለት ነው። ከየትም ቦታ ሆነን ኢንተርኔት እና አንድ ምንሰራበት ዲቫይስ እስካለን ድረስ መስራት እንችላለን ማለት ነው። ሌላው scalable feature አላቸው። easy add easy drop ማለት ነው and automatic updates። so ለምሳሌ ከ2016 ኦፊስ ወደ 2019
ማሳደግ ብንፈልግ if you are offline so we need to uninstall that or we need to update with the new application but here they are the one who manage for us ማለት ነው እነዚህ የክላውድ ፕሮቫይደሮች በቀላሉ አዲስ ቨርሽን በወጣ ጊዜ ወዲያው ኦንላይን ያለው ሲስተም within a minute ምን ይሆናል ማለት ነው አፕግሬድ ይሆናል ማለት ነው ስለዚህ እኛ ወደሚቀጥለው ሌተስት አጠቃቀም መሻገር እንችላለን ማለት ነው ስለዚህ እንደዚህ አይነት አድቫንቴጆችን የክላውድ ፕላትፎርሞችን በመጠቀም እናገኛለን ሌላው አክሰሲቢሊቲ ነው so access documents and collaborate with others በፈለግነው ሰዓት ኦንላይን ያስቀመጥነው ፕላትፎርም ወይም ዶክመንት በቀላሉ አክሰስ ልናደርገው እንችላለን ማለት ነው እንዲሁም ሪል ታይም ኮላቦሬት ማድረግ እንችላለን ከስራ ባልደረቦቻችን ጋር ፕሮጀክቱን አብረን ከምንሰራቸው ባልደረቦች ጋር ሆነን ኦንላይን መስራት እንችላለን ማለት ነው ሌላው በየታይሙ ሴቭ ማድረግ ሂደትን እንቀንሳለን አውቶማቲክ ሴቪንግ ፊቸር ኢንተርኔት እስካለ ድረስ ያንን አውቶማቲክ ያ ሴቭ ያደርግልናል ማለት ነው እነዚህ እንግዲህ ቤት ክላውድ አፕሊኬሽኖችን ወይም ኦንላይን ፕሮዳክቲቪቲ ቱሎችን በመጠቀም የምናገኛቸው አድቫንቴጆች ናቸው another drawback is there are some risks in using cloud computing the first thing is we will depend on the providers so በፕሮቫይደሩ ፋሲሊቲ ላይ ዲፔንድ ሆነን ነው ማለት ነው so ፕሮቫይደር የክላውድ ፕሮቫይደራችን ስመጥር የሆነ ጥሩ በገበያው ላይ ልምድ ያለው ከሆነ ምናልባት እንደዚህ አይነት የዲፔንደንሲ እንትኖች ላይፈጠሩ ይችላሉ ምክንያቱም የዴታ ሉዝ ሊያጋጥም ይችላል ፋሲሊቲው ላይ 24 ሰዓት ወይም ደግሞ እኛ መጠቀም ባለብን ሰዓቶች አገልግሎት መስጠት ሳይችል ሲቀር ነው ስለዚህ እንደዚህ አይነት ነገሮችን የምናስወግደው known የሆኑ የክላውድ ፕሮቫይደሮችን በመጠቀም ይሆናል ማለት ነው another important risk is data protection and control so everything that we work is on their premises ስለዚህ እነሱ premises ላይ ስለሚሆን ይሄንን እንዴት አድርገው ዴታ ፕሮቴክት እንደሚያደርጉልን ውሎች ሊኖሩ ይገባሉ ማለት ነው በህግ አግባብ ከተዋዋለን በኋላ ነው የዴታ ፕሮቴክሽን መቀመጥ አለበት አለስ ለሰርድ ፓርቲ ፕራይቬሲያችንን አሳልፈው እያንዳንዱ እነሱ ፕላትፎርም ላይ የምናደርገው እንቅስቃሴ አሳልፈው የሚሰጡ ከሆነ we are at risk ማለት ነው ስለዚህ እነዚህን ኖን በሆኑ በህግ አግባብ በተደገፉ የክላውድ ፕሮቫይደሮች ሪሙቭ ልናደርጋቸው የምንችላቸው ሪስኮች ናቸው ማለት ነው ምን አይነት ታዋቂ የፕሮዳክቲቭ አፕሊኬሽን ቱልሶች አሉ ካልን Google Workspace is the most known cloud productivity applications and also Microsoft Office 365 is also a good example for productivity online productivity tools እነዚህ ቱሎች 24 ሰዓት ኦንላይን ኦፕን ሆነው አገልግሎት ሊሰጡ የሚችሉ የጉግል ወርክስፔስ ፍሪሊ ልናገኘው የምንችል እንዲሁም በተወሰነ ፕሪስክሪፕሽን ሊገኝ የሚችል ማይክሮሶፍት ኦፊስ 365 ፕሪስክሪፕሽን ቤዝድ የሆነ አፕሊኬሽኖች ናቸው እንዲሁም በተጨማሪም አዶቤ ክሬቲቭ ክላውድ ካንቫ እነዚህ ተጨማሪ የክላውድ አፕሊኬሽን ፕሮቫይደሮች ናቸው ማለት ነው ለምሳሌ የጉግል ወርክስፔስን ተጠቅመን ምን እናገኛለን ካለን we will get Google Drive for example it is an online storage platform for every user that has a Google Gmail እስካለን ድረስ it will give us 15 GB free storage space 15 GB ነፃ ስፔስ ይሰጠናል ማለት ማንኛውም የጉግል ጂሜል ተጠቃሚ ሆነ 15 GB ኦንላይን ማስቀመጥ እንችላለን የትም ብንሄድ ዴታችንን ሲንክ አድርገን መንቀሳቀስ እንችላለን ማለት ነው and Google Calendar we can sync also every calendar events or events that we will create and also we can collaborate on documents by creating with real time collaboration እነዚህ ልክ ወርድ ሊተካ በሚችል መልክ ማይክሮሶፍት ኦፊስ ሊተካ በሚችል መልክ ኤክሴል ፓወርፖይንት ኦንላይን አክሰስ ልናደርግና ሼር በሪል ታይም ኮላቦሬት ልናደርጋቸው የምንችላቸው አፕሊኬሽኖች አሉ and Google Form easy survey and feedbackዎችን መሰብሰብ ስንፈልግ ዴታ ኮሌክት አድርገን አናላይዝ ማድረግ ስንፈልግ የምንጠቀምበት የአንድ የኩዌስቸነር መሰብሰቢያ መንገድ ነው and another thing is Google Sites now በጀት ከሌለን ለምሳሌ ትልቅ ዌብሳይቶችን መስራት በጀት የማይኖረን ከሆነ Google ኢሜይላችን ላይ ለዲፓርትመንታችን ለምሳሌ መረጃ የምንለቅበት አጥር ያለ ዌብሳይት ወይም ኢንተርናል ፖርታል ክሬት አድርገን መልቀቅ እንችላለን ማለት ነው so these are the applications that we can get by using Google Workspace ተጠቅመን እነዚህ ማየት እንችላለን
ኦፍላይን ደግሞ የምንላቸው ፕሮዳክቲቪቲ አፕሊኬሽንስ they are tools that are installed on local computers and they do not require an internet connection ማለት ነው ኢንተርኔት ሳይፈልጉ ኮምፒውተራችን ላይ ከተለያየ ዌብሳይቶች ላይ ያወረድናቸውን አፕሊኬሽኖች ኢንስቶል አድርገን ለረጅም ጊዜ የምንጠቀምባቸው አይነት አፕሊኬሽኖች we call them offline productivity tools እንላቸዋለን እነዚህ ቱሎች most suitable የሆኑት ለማን ነው ካልን to work offline ነው mostly offline ለሚሰራ ሰው ኢንተርኔት ኮኔክሽን ማግኘት ለማይችል ሰው ኢንተርኔት አክሰስ ለሌላቸው አካባቢዎች እነዚህን ቱሎች አውርዶ ዲቫይሶች ላይ ኢንስቶል በማድረግ መጠቀም እንችላለን ማለት ነው ሶ እነማን አሉ ካልን ለምሳሌ ማይክሮሶፍት ኦፊስ በፓኬጅ መልክ 2016 2017 2010 2021 ያለ በተለያየ ቨርዥን እናገኘዋለን ሶ ይሄንን አንዱ የኦፍላይን ፕሮዳክቲቪቲ ምሳሌዎች ናቸው ማለት ነው የአዶቤ ምርቶች የሆኑ አዶቤ ፎቶሾፕ ኢሉስትሬተር አዶቤ ፕሪሚየር also an examples እንዲሁም የተለያዩ የቪዲዮ ኤዲቲንግ የአውዲዮ ኤዲቲንግ አፕሊኬሽኖች በእንደዚህ በኦፍላይን ፕሮዳክቲቪቲ ቱልስ አማካኝነት ይመጣሉ ሶ የነዚህ መሰረታዊ ጥቅሙ ምንድነው they are independent so work without relying on internet connection ማለት ነው ኢንተርኔት ላይ ሳንንተራስ full control ዴታችን ላይ full control ኖሮ መስራት ስንፈልግ እንዲሁም ፐርፎርማንሱን በተሻለ መልክ እንዲሆንልን ለምሳሌ ይሄ ፐርፎርማንስ is dependent on the quality of your computer ይወስናል ሶ ኮምፒውተራችን ጥሩ ራም ጥሩ እንትን ካለው ከአፕሊኬሽኑ የምናገኘው ፐርፎርማንስ የተሻለ ይሆናል ማለት ነው ስለዚህ ቤስት ቤኔፊቱ የፕሮዳክቲቪቲ አፕሊኬሽንስ ለዚህ ይመስላል ማለት ነው ሶ እነዚህን ፕሮዳክቲቭ አፕሊኬሽኖች ስንጠቀም here we can't see all the practical aspect of those productive applications but here we will mention some aspects that will help you to upgrade your skills ስኪሎቻችሁን ለማሻሻል ሊኖራችሁ የሚገቡ እያንዳንዱ አፕሊኬሽኖቹ ላይ ያሉትን ለሚቀጥለው ትሬኒንግ ላይ እስከነገናኝ ድረስ ቢያንስ በዚህ ትሬኒንግ እነዚህን ኢናንስ ያደረጋችሁ ትቆያላችሁ ማለት ነው የመጀመሪያው ማይክሮሶፍት ኦፊስን ተጠቅመን ኮንቴንት ክሬት ስናደርግ ምን አይነት ስኪሎች ሊኖሩን ይገባሉ the first thing is document formatting skills so using different styles heading paragraph customizing fonts sizes are the basic and necessary things in document formatting and also page layout management so we can set margins and the orientation of the page sizes and also inserting tables and formatting tables are the most essential skills in Microsoft Office Word so another important thing is inserting different images and shapes so if you are creating content create ታደርጉ እነዚህ ነገሮች most multimedia ነክ የሆነ content የሚኖረን ከሆነ graphics and images are the most important elements another important thing is accessibility ሌላው accessibility ነው ዶክመንታችን በልበ ብርሃኖች እንዲሁም ሌላ disability ባላቸው ሰዎች መነበብ እንዲችሉ alternative text for image ማስቀመጥ ወይም በስክሪን ሪደሮች እንዲነበቡ accessible ሆኖ መዘጋጀት እንዲችሉ የሚያስችል ቴክኒክ ሊኖረን ይገባል ማለት ነው another thing በዶክመንቶች ላይ ኮላቦሬት የማድረግ ስኪል እንዲሁም ቨርሽናቸውን የመቆጣጠር እንዲሁም ዶክመንቶቹን ወደ ፋይናል ህትመት ከመውሰዳችን በፊት ፕሩፍሪድ ማድረግ መቻል ማለት ነው አውቶማቲክ ግራመር ቱሎችን በመጫን ዘን እነዚህ ምን አይነት ኢረር አለባቸው የሚለውን በፈተሽ ያስፈልጋል ማለት ነው ዘን will finally store it offline or online እነዚህ ስኪሎች ኮንቴንት ተጠቅመን ክሬት ስናደርግ ወርድን ተጠቅመን ኮንቴንት ክሬት ስናደርግ ሊኖረን የሚገቡ ስኪሎች ናቸው ማለት ነው በተመሳሳይ in data analysis we should have a skill of data entry and management and also creating formulas in different functions and analyzing those using different visualization tools like pivot chart pivot tables and we can also apply conditional formattings and in content creation and presentation we can also have different skills so that we should have ሊኖረን የሚገቡ የፕሬዘንቴሽን ስኪሎች ስላይድ ማዘጋጀት ስላይዶቹ ላይ ቴክስቲንግ ግራፊክ መጨመር እንዲሁም እነዚህ ላይ የመልቲሚዲያ ከስተማይዜሽን ማስቀመጥ ለምሳሌ የተለያዩ አኒሜሽኖች ትራንዚሽኖችን ክሬት ማድረግ ዜን ቻርቶችን ማስገባት እንደ ስላይድ ማስተር ተጠቅመን ዩኒክ የሆነ ኦርጋናይዜሽናችንን ሊገልጽ የሚችል ስላይድ ሎጎዎችን አስገብተን መስራት
እነዚህ በአጠቃላይ ስላይዶችን ክሬት ስናደርግ ሊኖሩ የሚገቡ የተለያዩ ስኪሎች ናቸው። ሶ እነዚህን ፕራክቲስ እንድታደርጉ በሞጁል መጨረሻ ላይ የሰጠናቸው ሊንኮች አሉ። እነሱን ክሊክ በማድረግ እነዚህን ስኪሎች ማዳበር ትችላላችሁ ማለት ነው። በመቀጠል እንዴት ነው የጎግልን ኦንላይን ወርክ ስፔስ ማግኘት የምንችለው፣ እንዴት ነው አክሰስ የምናደርገው የሚለው ፕራክቲካሊ ለማሳየት ሞክራለሁ። የጎግልን ወርክ ስፔስ አክሰስ ለማድረግ እነዚህ ዶቶች ላይ once we log into our Google account, then we'll click on these dots and we'll try to find the applications that we need from the Google Workspace. Google Workspace ላይ የምናገኛቸው የተለያዩ አፕሊኬሽኖች እዚህ ዶት ስር ተዘርዝረው እናገኛቸዋለን። ለምሳሌ if I want to access Gmail, I can click it here. If I want to create a conference using Google Meet, I will create here. For example, Google Drive እና ምን ያህል እንደተጠቀምኩ ያለኝን ሳይዝ ማወቅ ብፈልግ I can create here. Google Drive ላይ create እናደርጋለን፣ ክሊክ እናደርጋለን። ዜን Google Driveአችን በዚህ መልክ ይመጣል ማለት ነው። ሶ እዚህ Google Drive ላይ አሁን ያሉን ፋይሎች እንግዲህ ከሚሰጠኝ 15 ጂቢ ውስጥ 14.6 ሆኖ ኦልሬዲ ተጠቅሜ ፉል ሆኗል እኔ ጋር። ሶ የመቀነስ ስራ መስራት ይኖርብናል ማለት ነው። እንደዚህ አይነት ሬድ ሳይን ሲያሳየን እዚህ ላይ የምፈልገውን ፋይል ከሎካል ፋይሌ ላይ ወደዚህ ማምጣት እችላለሁ። አውቶማቲክ ሲንክ እንዲያደርግ ማድረግ እችላለሁ። በተጨማሪም ሌሎች አፕሊኬሽኖች ለምሳሌ የኤአይ የጉግል ኤአይ ፊቸር ጂሚናይ እዚህ ጋር ማግኘት እንችላለን። ጉግል ማፕስ እንዲሁም የተለያዩ ፎርሞችን ክሬት ማድረግ ስንፈልግ የምንጠቀምባቸው ጉግል ፎርም here we can create Google form. Different forms can be created here. And also Google Sites እነዚህ ዶክመንቶችን እነዚህን የጉግል አፕሊኬሽኖች ተጠቅመን ማኔጅ ማድረግ እንችላለን ማለት ነው። access your Google applications and try to use እንግዲህ እስኪ እንድትሞክሩ ትጋብዛለሁ። በዚህ ዩኒት ኦንላይን ኮሚኒኬሽን ኤንድ ኮላቦሬሽን ምን እንደሆነና what are the important tools that we use for communication and collaboration የሚለውን እንመለከታለን። ይሄ ዩኒት እንዳበቃ at the end of this unit you are expected to utilize variety of online digital tools. For example, email, instant messaging applications to communicate effectively with your students, colleagues and industry professionals. And you will also implement collaboration strategies using platforms like Google Workspace and also 365 Office 365. And also apply good ethics and best practice in managing online communication. እነዚህ እንዴት እንደምናደርግ ስኪሉን ይኖራችኋል ማለት ነው። ከዛ በማስቀደም ግን በእነዚህ ዲስከሽን ቶፒኮች ላይ 10 ደቂቃ እንውሰድና ውይይት በፋሲሊቴተር አማካኝነት ውይይት እንድናደርግ ጋብዛለሁ። ዲስከሽን ፖይንቶቹን ለማብራራት what specific application do you use for communication and for what purposes? እንግዲህ ብዙ የኮሙኒኬቲቭ አፕሊኬሽኖችን እንጠቀማለን። ሶ በማሰልጠን ሂደታችሁ ውስጥ ለምትጠቀሙባቸው ምንድናቸው፣ ለምን ፐርፐስ ትጠቀሙላችኋቸው የሚለውን በተወሰነ መልክ ዲስከስ እናድርግበት። እንዲሁም ኢሜልን በስራ ፐርፐዛችሁ ላይ የምትጠቀሙት ከሆነ ለምን ፐርፐዝ ኢሜልን ትጠቀሙታላችሁ፣ እንዲሁም ምንድነው ኢሜልን ጥሩ ኢሜል ኮንስቲቲዩት ለማድረግ ምን አይነት ኢቲኬት ወይም ስነ ምግባሮች አሉት የሚለውን የጥሩ ስነ ምግባር መለኪያዎች አንድ ኢሜል ምንድናቸው የሚለውን በጋራ እንወያይና ተመልሰን አብረን እንማማራለን። 10 ደቂቃ
ጥሩ ውይይት እንዳረጋችሁ ገምታለሁ። using online digital tools for communication and collaboration በሚለው ፓርት ላይ ነው ያለነው። እንግዲህ in the modern educational landscape online digital tools are essential for effective communication and collaboration. እንግዲህ በዚህ በዘመናዊ መማር ማስተማር ሂደት ውስጥ ግንኙነት ማድረግ ወይንም ደግሞ መረጃን መለዋወጥ በጣም ወሳኝ ከሚባሉት ነገሮች ውስጥ አንዱ ነው። ለአሰልጣኞች these tools provide platforms to interact with their co-workers and their students and industry experts for fostering more connected and collaborative learning environment እንዲኖር ያስችላሉ ማለት ነው። they enable the sharing of ideaዎችን ሼር ለማድረግ ሪሶርሶችን ለመቀየር ፊድባኮችን ለመለዋወጥ real time የሆኑ ፊድባኮችን እንዲሁም enhancing the overall educational experience enhance ሊያደርጉ የሚችሉ ቱሎች ይካተቱባቸዋል ማለት ነው። ስለዚህ online communication tools are digital platforms that enable users to exchange messages, hold discussions and share information over the internet. These tools are crucial for maintaining clear and consistent communication in educational setting እንዲኖረን ያስችላሉ። ከነዚህ ውስጥ ብዙ ጊዜ የምንጠቀምባቸው አንደኛው ኢሜል ነው። ኢሜል ፋንዳሜንታል የሆነ የኮሙኒኬሽን ቱል ነው። ዩዘሮች መረጃን መለዋወጥ እንዲችሉ እንዲልኩ እንዲቀበሉ ኤሌክትሮኒካሊ ልናደርግበት እንግዲህ ብዙ ጊዜ ብዙዎቻችን ኢሜልን ተጠቅመናል ብዬ አስባለሁ። ሌላው ኢንስታንት ሜሴጂንግ አፕስ ናቸው። እነዚህ ሜሴጂንግ አፕስ ሪል ታይም የሆነ ኮሙኒኬሽንን ማድረግ እንድንችል የሚያስችሉ የሜሴጂንግ አፖች እንላቸዋለን። ዶክመንቶችን ለመቀየር ቮይስ፣ ቪዲዮ፣ ፋይል ሼር ለመደራረግ የምንጠቀምባቸው ናቸው። ሞስሊ በእኛ ሀገር ቴሌግራም እንደ አንድ ቱል እንጠቀመዋለን። ዋትስአፕ ሞር ሚስጥራዊነቱን በጠበቀ መልክ ቦት ሳይድ ኢንክሪፕትድ የሆነ አፕሊኬሽን ነው። ቴሌግራም ደግሞ ፒር ቱ ፒር አፕሊኬሽን ነው። ስለዚህ እነዚህን እንደየአስፈላጊነቱ እየለዋወጥን መጠቀም እንችልባቸው ሪል ታይም ሜሴጂንግ አፕስ እንላቸዋለን። ሌላው ቪዲዮ ኮንፈረንሲንግ አፕሊኬሽንስ ናቸው። አፕሊኬሽንስ ላይክ ዙም፣ ጉግል ሚት፣ ስካይፒ፣ ማይክሮሶፍት ቲምስ እነዚህ ፌስ ቱ ፌስ ሚቲንጎችን ለማድረግ ዌቢናሮችን ለማከናወን ቨርቹዋል ክላስሩሞችን ለመስጠት እንጠቀምባቸዋለን። ሌላው ሶሻል ሚዲያ ፕላትፎርሞች ናቸው። እነዚህ ሞስትሊ allow users to connect እርስ በርስ ግንኙነቶችን ለመፍጠር ኮንቴንቶችን ሼር ለመደራረግ ለመማማር እንዲሁም with others ተማናቃቸውም ሰዎች ጋር ግንኙነቶችን ለመፍጠር እንጠቀምበታለን። the most influential social media platform for professional development is LinkedIn. so LinkedIn nowadays በጣም ፕሮፌሽናል በሆነ መንገድ ሰዎች ራሳቸውን የሚያስተዋውቁበት መድረክ ነው። ስለዚህ እነዚህ ኪ ቱልስ እንላቸዋለን። በመረጃ መለዋወጥና መቀበል ሂደት ላይ ኮሙኒኬት ለማድረግ የምንጠቀምባቸው ቱሎች ናቸው። እነዚህ ቱሎች ለአፕሊኬሽኖች እነዚህ ለትሬነር ምን አይነት አፕሊኬሽን ይሰጡናል ወይ ምን ጥቅም አላቸው ካልን አንደኛው ስቱደንት ኢንተራክሽን ነው። ትሬነርስ can use email and instant messaging to communicate with students, providing support for their students, answering their questions and sharing resources ሊያደርጉ የሚችሉበት ነው አንደኛው። ሌላው ቨርቹዋል ሚቲንጎችን እናከናውንበታለን። እንዲሁም ኮመን የሆኑ ኢንስታንት አፕዴቶችን በፕላትፎርሞቹ መካከል ልንለዋወጥ እንችላለን ማለት ነው። እነዚህ ትሬነርስ በመማር ማስተማር ሂደት ዩዚንግ አፕሊኬሽን ፕላትፎርሞችን ተጠቅመው ሊያደርጓቸው የሚችሉ ክንውኖች ናቸው ማለት ነው። ኢሜልን እንደ ዋና የመለዋወጫ መልክ እንወስደውና እስኪ ኢሜል ምንድነው የሚለው ኢሜል ማለት ፋንዳሜንታል የሆነ ቱል ነው ፎር ኮሙኒኬሽን ለትሬነር በተለይ ስቱደንት ኮሊግ ከስቴክሆልደርስ ጋር ለመገናኘት እንጠቀምበታለን። so it provides reliable platform for sharing updates, discussing requirements, sending documents and maintaining written record communication. so more formal የሆነ ፕሮፌሽናል የሆነ የመረጃ መለዋወጫ ቱል ነው ኢሜል የምንለው ማለት ነው። to use email a professional setting you should refer to a set of guidelines. ኢሜልን እንደ ፕሮፌሽናል ቱል ስንጠቀመው ግን we should follow some professional guidelines ሊኖሩን ይገባሉ። ወይ በዩኒቨርሲቲያችን የተዘጋጁ ወይም ደግሞ እንደ ኮመን የምንጠቀምባቸው ፕሪንሲፕልስ መኖር አለባቸው ማለት ነው።
እነዚህ በአጠቃላይ principles we call them email etiquette እንላቸዋለን in a professional setting email etiquette refers to a set of guidelines and principles that individuals should follow when using email for business or work related communication ስራ ተኮር በሆነ ነገሮች ላይ ኢሜልን የምንጠቀመው ከሆነ ፕሮፌሽናል ማረኑን መጠበቅ ይኖርበታል ማለት ነው so adhering to proper email etiquette is crucial for maintaining a positive respectful and effective online communication ስለዚህ ምንድናቸው እስኪ common የሚባሉት email etiquettes ምንድናቸው ምን አይነት ኢሜል common skills ሊኖርን ይገባል የመጀመሪያው use a professional email address ብዙ ጊዜ ከመንሰራበት ተቋም ጋር ዶሜን ያለው ኢሜሎችን ብንጠቀም ለዚህ ኢሜሎች ፕሬዘንሳችንን ኦንላይን ከፍ ያደርጉታል ማለት ነው so your email address should reflect your professionalism ማለት ነው አንደኛው ይሄ ነው and አንዳንድ ጊዜ ደግሞ እንደዚህ አይነት ዶሜኖች ማይኖሩን ከሆነ ሙሉ ስማችንን ያዙ ኢሜሎች ቢሆኑ በጣም ለፕሮፌሽናል ፕሬዘንሳችን ሮል ይጨምርልናል ማለት ነው another important thing is clear and informative subject ላይ ነው ኢሜሎችን ስንልክ አብዛኞቻችን ሰብጀክት ላይ ሳንጽፍ ዝም ብለን ኢሜሎችን ልካለን so this is not a right manner emails should have a clear and concise informative subject ላይ ሊኖራቸው ይገባል አጥር ያለ ውስጥ ስላለው ጉዳይ ማብራሪያ የሚሰጡ ሰብጀክት ላይ መጻፍ ይኖርብናል ማለት ነው ሌላው ኢሜልን ፕሮፌሽናል ከሚያደርገውና ጥሩ ኢቲኬት ከሚባሉት ውስጥ ግሪቲንግ ነው በግሪቲንግ መጀመር ዲር ሄሎ ግሪቲንግ ይያልን አስቀምጠን ዘን ከዛ በኋላ ወደ ጉዳይ መግባት የአንባቢያችን ወይ መልእክት ተቀባዩን እንትን በጥሩ ስሜት የማነሳሳት ሂደት ይኖረዋል ማለት ነው another thing is concise and relevant content ኢሜል በጣም ብዙ ነገሮች ሊኖሩት አይገባም so ጉዳዩ ለምሳሌ ስራ ፈቃድ መጠየቅ ሆነ ያችን ጉዳይ ብቻ የሚያብራራ አጥር ያለ ጽሁፍ ከኢሜሉ ይጠበቃል ማለት ነው ሌላው ፕሮፌሽናል ቶኖች ሊኖሩት ይገባል የስራ ኢሜሎች ብዙ ጊዜ የተለያዩ ኢሞጂዎችን ተጠቅሞ እንትኖች ማድረግ ምናምን አልተለመደም በእንደዚህ አይነት ሁኔታዎች ማለት ነው ስለዚህ ፕሮፌሽናል በሆነ ለምሳሌ ካፒታል ሌተር ብቻ አድርጎ መጻፍ ባደጉት ሀገራት ብዙ ልክ እንደ ስድብ የሚቆጠር አይነት አጻጻፍ ነው ስለዚህ ይሄ እንደዚህ አይነት ፕሮፌሽናል ቶን ያላቸው የራይቲንግ ዘይቤዎችን መጠቀም ያስፈልጋል ማለት ነው ሌላው grammar and spellings so ከመላካችን በፊት ፕሩፍ ሪድ ማድረግ nowadays we do have different online checking tools አሉ ስለዚህ እነዚህን grammar and spelling check አድርገን መላክ ይተበቅብናል ማለት ነው ሌላው CC and BCC በተገቢው መልክ መጠቀም ነው so ይሄ CC ምንለው ወይም ካርበን ኮፒ ያለን ምንጠራው ለትክክለኛው ሰው በግልባጭ ሊደርስ የሚገባው ቦታ ማለት ነው ለዋናው ምልክበት ላይ ቱ ሚለው ላይ እናስቀምጣለን ዘን ሲሲ ላይ እናስቀምጠው ምንድነው ይሄ ነገር ይመለከተዋል በግልባጭ ሊደርሰው ይገባል ብለን ለምናስበው ሲሲ ላይ እናስቀምጣለን ማለት ነው another BCC is blind carbon copy እንለዋለን ይሄ blind carbon copy ማለት ምን ማለት ነው ብዙ ጊዜ አድራሻቸው እዛ ላይ የማይጠቀስ ነገር ግን ሊደርሳቸው ያ ኢሜል ሊደርሳቸው የሚገባ የበላይ አለቆች ሲኖሩ ይሄንን BCC ላይ እናደርጋለን ማለት ነው so CC ላይ የምንጽፋቸው ኢሜሎች ለማን እንደደረሰ ተቀባዩ ያያል ነገር ግን BCC ላይ ግን የሚጻፉት ለማን እንደደረሰ አይታወቁ ማለት ነው so blind carbon copy ነው ነገር ግን ለሰውየው ይደርሳል ተቀባዩ ግን ለማን እንደተላከ ያያቅም ማለት ነው so እነዚህ ህጋዊ በሆነ መልኩ እነዚህ ነገሮች መጠቀም አስፈላጊ ነው ማለት ነው ሌላው ሜሴጅ ሪፕላይ ማድረግ ነው እንግዲህ ኢሜል እንደ ኢንስታንት ሜሴጂንግ አፕሊኬሽኖች ሲደርሰን ወይም ደረሰን ብለን ማወቅ የምንችልበት ማረጋገጥ አነስተኛ ነው ስለዚህ ሰውየው የላኩለት ኢሜል ደርሶታል ወይ is he already received the message so you should acknowledge that message ማለት ነው ስለዚህ ሪፕላይ ማድረግ አለብን ኢሜል እንደደረሰን ኢሜልህ ደርሶኛል ስለዚህ የሚፈልገው መልስ ወይ የሚጠበቅ መልስ ካለ ያንን በዚህ ያለ ጊዜ ልሰጥ ይችላል እንደዚህ አይነት እንትኖች ማስቀመጥ ከአንድ ፕሮፌሽናል ኢሜል አጠቃቀም የሚጠበቅ ነው ማለት ነው አንዳንድ ጊዜ በስራ ቦታችን ላይ ምንወጣ ከሆነ ወይም ወደ ሌላ ቦታዎች ላይ ምንሄድ ከሆነ በኋላ ሪፈር ምናየው አለ እንደዛ አይነት ሜሴጆች ማስቀመጥ እንችላለን and another thing is ኢሜሎቻችንን ቦክሶቻችን ወይም ኢንፑት የኢሜል ኢንቦክሳችን ሌብል ማድረግ ይኖርብናል ማለት ነው እንዲሁም አታችመንቶችን ስናስገባ
አታችመንት በላክነው ኢሜል ላይ አታችመንት መኖሩን ማመላከት መቻል አለብን በጽሁፍ ማለት ነው። የጠየከኝን ዶክመንት በዚህ ኢሜል ላይ አታች አድርጌልሃለሁ። እንደዚህ አይነት ኢሜሎች ያስፈልጋሉ ማለት ነው የአታችመንት ላላቸው ዶክመንቶች። another thing is respond ነው ሪስፖንድ ማድረግ ኢሜል ለኢሜሎች መልስ መስጠት ማለት ነው። የላይኛው ላይ ሪፕላይንግ ኤንድ ፎርዋርዲንግ ላይ የደረሱን ኢሜል ለሌላ ፎርዋርድ ማድረግ ነው። ሪፕላይ ማድረግ ደግሞ መልስ መስጠት ነው። እዚህኛው ላይ ግን ሪስፖንድ ማድረግ ማለት ዝም አለ ማለት ነው። ኢሜሎች መልስ ሲደርሱን ዝም ማለት አይኖርብንም። ሶ ስፔሻሊ ኢት ሪፍሌክት ወርክ ታስክስ ኦር ታይም ሴንሲቲቭ ማተሮች ሲሆኑ ምላሾችን መስጠት ይኖርብናል ማለት ነው። ኤንድ ፕራይቬሲን ማክበር ይኖርብናል። ለምሳሌ አንዳንድ ጊዜ የተላኩልን ሜሴጆች ከነ ኢሜል እንትኑ ወይም እንደዚህ አድርጎልኛል ብለን ፐብሊክሊ ፎርዋርድ ማድረግ አይጠበቅም ወይም ደግሞ አይቻልም ማለት ነው። ለምሳሌ አንዳንድ ድርጅቶች ኤክስተርናል የዛን ኢሜል ወይም የኢንስቲትዩቱን ወይም ደግሞ የዛን ካምፓኒ ኢሜል ለኤክስተርናል ፎርዋርድ ማድረግ በፍጹም የተከለከለ ህጎች ያወጣሉ። ለምሳሌ ኢትዮ ቴሌኮምን ብንወስድ ኢሜል ፎርዋርድ ማድረግ ወደ ውጪ አይፈቀድም። ሶ እንደዚህ አይነት እንትኖች ሲኖሩ ፕራይቬሲ በጠበቀ መልክ ኢሜል መጠቀም አንዱ ህግን ባከበረ መልክ መጠቀም ያስፈልጋል ማለት ነው። ሌላው ዲጂታል ሲግኔቸሮችን ማስቀመጥ ነው። ሶ ብዙ ጊዜ ኢሜል አይታችሁ ከሆነ ሲመጣ ከማን እንደመጣ ከላይ ኢሜል ላይ ባለው አድራሻ ወይም በላይ ስም ነው እንጂ የምናውቀው የሰውየውን የስራ ድርሻ፣ ስልክ ቁጥሩን፣ ሌላ የሶሻል ሚዲያ ሊንኮች ካሉት እንደዚህ አይነቱን አብሮ አይመጡልንም። ሶ እንደዚህ አይነት ነገር መጨመር እንችላለን። እኛም አሁን ምንድነው ልክ አንድ ኢሜል ስልክ አብሮ አውቶማቲካሊ አታች የሚሆን እኔ እከሌ ባላለው የዚህ ድርጅት በዚህ ሰራተኛ ነኝ ቁጥሬ እኔ ማናገር ከፈለጉ በዚህ የሚል አይነት እንደምታ ያላቸውን ሲግኔቸሮች የኢሜሎች መጨረሻ ላይ መጨመር አንዱ የፕሮፌሽናል ኢሜል መገለጫ ነው።